Autotildane Nagalufta. This is car journalism. Autotildane 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 ተናል እስኪ አሁን ደግሞ በጣም በጉጉት የሚጠበቀውን የትንታኔ ኤሌክትሪክ መኪኖች ላይ የሚኖሩትን ትንታኔዎች እስኪ ጎሳ ዛሬ ምን ትለናለህ? ምን ትለናለህ? በጉጉት ስለምንጠብቀው እኛም ራሱ በጉጉት የምንጠብቀው እዚህ ስቱዲዮ ውስጥ እዚህ ጋር ያለው ቴንክ ዩ። ወሳኝ ነገር ሲኖር ለውጦችም ሲኖሩ ነገሮች ላይ እንግዲህ ኤሌክትሪክ መኪና ላይ እንደ በፊቱ እንደ ነዳጅ መኪና አይደለም። ሁሌ እለዋለሁ ይሄን ነገርና ኤሌክትሪክ መኪና ላይ ላይክ ስቶክ ማርኬት ነው። ፎሬክስ ትሬዲንግ በሉት። ኤሌክትሪክ መኪና ላይ ዛሬ እንዲህ ተብሎ ነገ እንዲያ ሊባል የሚችልበት ሁኔታ በጣም ሰፊ ነው። ስለዚህ ወሳኝ ነጥቦች ነው ደግሞ በዚህ ፕሮግራም የሚስተናገዱት እና እሱን እናነሳለን። ዛሬ የምናነሳው ሀሳብ ምን ላይ ነው? የኤሌክትሪክ መኪና ላይ ፈጣሪ የማይፈርድባቸው ስህተቶች የሚል ነው። ኤሌክትሪክ መኪና ላይ ፈጣሪ የማይፈርድባቸው ስህተቶች ምን ማለት ነው? አንተ ስህተቱን ብትሰራው ፈጣሪ አይፈርድም። ኤሌክትሪክ መኪና ላይ የመጀመሪያው ቋንቋ የሚባል ነገር አለ። ቋንቋ ነው አንደኛ ነጥብ። ቋንቋ ምን ማለት ነው? ብዙ ገዢዎች የሚሳሳቱት፣ አስመጪዎችም የሚሳሳቱት ትልቁ ስህተት ብዬ በአንደኛነት አስቀምጨዋለሁ። ምክንያቱም የቻይና ማርኬት ላይ ዶሜስቲክ ማርኬት ላይ የሚመረቱ የቻይና መኪኖች አሉ። ማለትም ለቻይና ብቻ ተብለው የሚመረቱ መኪኖች አሉ በብዛት። ከነዛ መኪኖች ውስጥ ደግሞ ቻይነኛ ብቻ እንዲናገሩ፣ ቻይነኛ ብቻ እንዲሰሙ ተደርገው የሚመረቱ መኪኖች አሉ። ሰው ይሄንን አይገምትም። ይሄ ማለት ምንድነው? አስመጪው ያንን መኪና አምጥቶ አሳምሮ ጠራርጎ ወልብሎ ለተጠቃሚው ሲሸጥለት ተጠቃሚው ልክ ተች ስክሪን መኪና ተች ስክሪን ስልክ ገዛሎ ብሎ ሄዶ እቺ በተኗን ስልክ ገዝቶ እንደመምጣት ነው የሚሆነው። ለምን? መኪናው የሚናገረው ሌላ፣ አንተ የምትናገረው ሌላ። ግፋቢል መኪናውን ወደፊትና ወደ ኋላ ብታንቀሳቀሰው ነው እንጂ መኪናው ምንም አትጠቀምም። አክሰስ የማድረግ ፖሲቢሊቲ ይቀንሳል። ያ የበተኗን ስልክ ምንድነው የምታደርግባት? ትደውልባታለህ። ሌላ ምን ታደርግባታለህ? ኢንተርኔት አትጠቀምባት። ልክ መኪናው እኮ ያምራል፣ ትልቅዬ መኪና ነው፣ የሚገርም መኪና ነው። ይሄንን ያሰብኩት በጣም የሚገርም መኪና ፎቶ ተልኮልኝ ነው አንድ ተከታታይ ነውና አረ ቋንቋ አልቀየራለኝ ብሎ መኪናው በቴሌግራም ይልክልኛል። አየሁት። በጣም ሌግዠሪ መኪና ነው፣ ግን መኪናውን ቋንቋውን መቀየር አትችልም። ለራሳቸው ፐርፐዝ ወይም ደግሞ ዶሜስቲክ ለሆነ ፐርፐዝ ብቻ የተሰራ ነው። ምክንያቱም ላነሳው ነው ዛሬ ይሄንን ብትንትን አድርጌ የመያዝ እቅድ የመናገር እቅድ አለኝ። ምክንያቱም ሰው በአግባቡ እንዲረዳው ፈልጋለሁ ይሄንን ጉዳይ። በጣም ጥሩ። ምክንያቱም ቀለል አድርጎ ይመለከተው። ወደ አንዳንዱ አስመጪዎች ምን ያደርጋሉ? ሶፍትዌሩን እንቀይረዋለን የሚል ሐሳብ ይነሳል። ያለውን ኤክስፒሪየንስ ከሌሎች ሀገራት አነሳለሁ። ይሄ የሆነበት ምክንያት እነዚህ መኪኖች የሚመረቱት በቻይና ዲጂታል መዋቅር ምክንያት ነው። ማለትም የመኪኖቹ ሶፍትዌር የሚሰራው ሃርድ ኮድድ የሚሆኑት በቻይንኛ ቋንቋ ነው። ፕሮግራም ኮዲንግ የተሰራላቸው በቻይንኛ ቋንቋ ፕሮግራሚንግ ቋንቋ ነው የተሰራው። ስለዚህ ወደ ኤሌክትሪክ መቀየር አይችልም። መቀየር የማይችልበት ምክንያት ምንድነው? ቻይና የራሷ ሃርድ ኮድድ የሆነ ፕሮግራም ሲስተም አላት። እንግሊዘኛውን ለማካተት ሂውጅ የሆነ ክሉር ሰርቪስ ይፈልጋል፣ ስፔስ ይፈልጋል። ያንን ለማሟላት ምን ይፈልጋል? ገንዘብ ኮስት ያደርጋል። ኮስት ካደረገ ደግሞ ኤሌክትሪክ መኪና ይታወቃል፣ እርስ በርስ ይወዳደራሉ። በነገራችን ላይ ኮስት ሚኒማይዜሽን ላይ በጣም ነው የሚገርሙኝ። አጥርተው ከሃርድዌር እስከ ሶፍትዌር 5 ሳንቲም ለምን አትሆንም? የሚቀንስላቸውን ነገር ፈልገው ነው የሚቀንሱት። ስለዚህ ኤሌክትሪክ መኪኖቹ የቻይነኛ ብቻ ተናጋሪ ሆነው ሲመጡ ፐርፐዙ ምንድነው? የመኪናውን ዋጋ ለመቀነስ ታስቦ የተደረገ ነገር ነው። ይሄም ለምሳሌ ባይዱ ማፕስ የሚባሉ ለካርታ ስራ
ወይም የማፒንግ ስራ የራሳቸው የሆነ የማፒንግ አፕሊኬሽን አላቸው። ሌላው ደግሞ ዊቻትን ለኮኔክሽን የሚጠቀሙት ለራሳቸው ኮኔክሽን። ሌላ ደግሞ ቴንሰንት ሚውዚክ የሚባል ለኢንፎቴመንት ስክሪን ለሚውዚክ ምናምን ይሄንን ይጠቀማሉ። ይሄ በእንግሊዘኛ ቋንቋውን ቀየርከው ማለት ሶፍትዌሩን አንዳንድ ቦታ ላይ የተፈጠረ ነገር አለ። እንደ ምሳሌ ሩሲያን እናንሳ። ሩሲያ ከኤሽያ ጎኗ አንዱ ክፍሏ ከኤሽያ ጋር ስለሚገናኝ ከቻይና ጋር እቃ ለማስመጣት ቅርብ ስለሆነ በጣም ብዙ መኪኖች ሩሲያ ውስጥ አሉ። እነዛ መኪኖች ወደ ሩሲያ ሲመጡ ምን ተፈጠረ መሰለ? በጣም የሚገርም ነገር እነሱ ሩሲፊኬሽን የሚል ነገር ነው የፈጠሩት። ሩሲፊኬሽን ማለት ቻይንኛ የነበረውን ተሽከርካሪ ሶፍትዌሩን ቀይረውት ሩሲያኛ እንዲናገር አደረጉት። አሁን አማሪካይዜሽን ነው የሚሆነው። የኛ አማሪካይዜሽን ሊሆን ነው። አማሪፊኬሽን ነው የሚሆነው። እንደዛ ማድረግ ሊኖርብን ነው። ለምን ሩሲያ ላይ የሚጠቀሙ ሰዎች እንደኛ አይደሉም። እኛ እንግሊዘኛ ይቀናናል። እነሱ ጋር ግን እንግሊዘኛ ሳይሆን 75% ያክል ህዝቡ የሩሲያ ቋንቋን ብቻ ነው የሚያነበው የሚጽፈው። ስለዚህ እንግሊዘኛው ራሱ አይስማማቸውም ማለት ነው፣ እንኳን ቻይነኛው። ስለዚህ ይሄንን የሚያደርጉት በሁለት መልኩ ነው። ሶፍትዌር ሞዲንግ የሚባል አለ። ይሄም ማለት ተሽከርካሪውን ሃክ አድርገውት በሌላ መንገድ ሙሉ ለሙሉ ሲስተሙን ይቀይሩታል። እዚህ ሀገር ይጀመር አላቅም፣ አልተጀመረም። የዛንስ የሚያክል ኮዲንግ እና ሃክ የማድረግ ሳቅሟል አቅም የለም ወይም ነው። ቢኖር ግን ጥሩ ነው። ገና ጉዳትም ቢኖረው አይጠላም። ግን እኔ ላይ አንድ ነገርም ያጋጠመን ነገር አለ። የዚህ የቻይኒስ አንተ እንዳልከው ብራንዱ ለየት ያለ አዲስ የሆነ እንትን ወደ እንግሊዘኛ ተቀየረ ፎርማት ተደርጎ ማለት ነው። ሲጀምር ረጅም ጊዜ ነው ይፈልገው። ኢንፎቴመንት ስክሪኑ ሲጀምር 20 ደቂቃ ምናምን ጠብቆ ነው የሚነሳው። ልክ እንደ እንትን ማለት ነው። ዊንዶ 10 ላይ ዊንዶ 8 ላይ ዊንዶ 10 ፕሮግራም ሲጭን ላመጣልህ ነው። ሶፍትዌር ሞዲንግ ሩት ሃክ አድርገህ ነው ይሄን የምታመጣው። ይሄንን ሁለተኛው መንገዳቸው ደግሞ ሃርድዌር ኢንተርቬንሽን ጣልቃ ይገባሉ። ሃርድዌሩ ላይ ማለትም እዛ ጋር ያሉትን የኮምፒውተር ዩኒቶችን ከፍተው ሃርድዌሩ ላይ ቋንቋውን ማኔጅ የሚያደርገውን ይቀይሩታል። በቃ እንደነ ኤፕሮም አይነት ፕሮግራም የሚጫኑባቸው ነገሮች ላይ ይቀይሩትና ቋንቋውን ወደ ሩሲያኛ ይቀይሩታል። ይሄን ሲያደርጉ ሶስት ችግር ነው የተፈጠረው። አንደኛ ኦቲፒ ሲስተም አይሰራም። ኦቲፒ ሲስተም አይሰራም ማለት ምን ማለት ነው? ኦቨር ዘ ኤር የለም። መኪናው አፕዴት ማድረግ አይችልም። ቅድምም ስለ አፕዴት እያወራን ነበር። አፕዴት ማድረግ ካልቻለ ደግሞ መኪናው የሆነ ሳለ ቆሞ የቀረ ነገር ነው ማለት ነው። ስለዚህ ኦቲፒው አይሰራም። አፕዴት ይሄኛው ሶፍትዌሩን ሞድ አድርገን ሃክ አድርገን እንኳን ብንቀይረው ማለት ምን ያህል ደረጃ እንደሚካሄድ ላሳያቸው ነው ለአድማጮቻችን። ሁለተኛው ነገር ምንድነው? ለምሳሌ ሊአውቶ ከሆነ ብዙ ጊዜ እንደዚህ አይነት ችግር የሚከሰተው ሊአውቶ በተባለው መኪና ላይ ስለሆነ የቢዋይዲ መኪኖች ኦልዶቹ ላይም አለ ኤልኢቪ ላይ እንደዚህ አይነት ሲስተም። አብዛኞቹ ኢትዮጵያ ውስጥም ቋንቋ የማይቀየሩ ብዙ መኪኖች አሉ። እና ካምፓኒው ጣልቃ ገብተህ በሁለቱ መንገድ ሃክ አድርገህ ሶፍትዌሩን እንደቀየርከው ካወቀ ከአንዳንድ ሎክ የሚያደርገው መኪናው ይቆማል። ልክ ነው። ይሄን እኮ 26 ላይ ከቢዋይዲ ሪስትሪክሽን መካከል ላይ ምንድነው ስትሮንግ የሆነ ሳይበር ሴኩሪቲ ካር ሳይበር ሴኩሪቲን እንዲያካትቱ ነው የቻይና መንግስት ፕሮክላሜሽን ከነበረው ውስጥ አንዱ። ትክክል። የሳይበር ሴኩሪቲው ከሴኩሪቲው መካከል ይሄ እኮ ነው። ምክንያቱም ሃይሊ ትልቅ የሆነ ኮዲንግ ራሱ የራሳቸው እኮ ሪሶርስ ነው። ትክክል። ይሄ ሪሶርስ ፔኔትሬት አድርገን እንዳትገባ ሃይ የሆነ ኮድድ የሆነ የማይደፈር አይነት ነገር ላይ እንዲያደርጉት እንደ ግዴታ ነው የተደረገባቸው። እነሱም ተደፈረን አይነት ነገር ኦፕን ሶርስ ለምን እዛ አላደረጉትም? ስለዚህ መኪናህን ስትገዛ የኔ ጭቅጭቅ እኮ ሌላ አይደለም። ይሄ ሁሉ ወሬ መኪና ስትገዛው መጀመሪያ መጠየቅ ያለብህ ወደ እንግሊዘኛ ይቀየራል አይቀየርም? ባለፈው እንደም ትዝ የሚል ሆነ ጎሲ ስናወራ ያወራና ነበር። ቢዚ ዲስትሪክስ ተብሎ ምን አልኩ? ሁለት አይነት ቢዚ ዲስትሪክስ አለ አሉ። አንድ ዶሜስቲክ አለ፣ ሁለተኛው ደግሞ ኢንተርናሽናል። እንደውም ሰጀስት አደረግናቸው በከተማው ላይ ትንሽ በእንደዚህ በሶፍትዌር ፕሮግራሚንግ ጉዳይ ላይ ጥሩ ምንላቸው የተሻሉት የሚንቀሳቀሱትን እነሱን ስንሞግራቸው እነሱ ጋርም ሄጄ ነበረ። አልስተካከላል። ይሄ ማለት ከባድ ችግር ነው እና ፈጣሪ ራሱ አይፈርድበትም። ይሄንን ለምን የራስ ስህተት ነው። አስፈትሸ ባለሙያ አማክረ መኪናው ቋንቋ ይቀየራል አይቀየርም የሚለውን አረጋግጠ መግዛት አለብህ ነው። ይሄንን ሳታደርግ ፈጣሪ ማማረር አትችልም። ስህተቱ የራስህ ነው።
ችግር ምን ከነም ቢሆን እንግዲህ ትራንስሌተር ግን ሊፈልግ ነው ብዙ ነገሮችም አክሰስም ኢዝሊ ላታረጋቸው ስራ ነው የሚያበዛብህ እንግዲህ ስልክ ይዘልት ጉግል ሌንስ አድርገህ በጣም ይከብዳል እሱ ማድረግ ደግሞ ከባድ ነው ሁለተኛው ነጥብ ይቆልፉታል ሌላኛው ዋራንቲ ላይ ነው ዋራንቲ ተወስ እሱን እንዝለ ነው ምንም ኢትዮጵያ ውስጥ ስለሆነን ማለት ነው ስለዚህ የመጀመሪያው ፈጣሪ የማይፈርድበት ስህተት መኪናው ቋንቋ ይቀየራል ላይቀየርም ሳትሉ መግዛት ነው ማይቀየር ቋንቋ ያለውን መኪና ገዝተ ለመቀየር መሞከር አደጋ ይዞ ይመጣል ሶፍትዌሩን ሀክ እንኳን ብታደርገው ሎክ ያደርግብሃል ከዛ ምንም ያክል በሚሊዮን ገንዘብ አውጥተህ ምከስረውን ኪሳራ ሳሉ ከባድ ኪሳራ ውስጥ ነው በጣም ሁለተኛው ነጥብ ጋር ልገባ እዚህ ጋር ግልጽ የሆነ ይመስለኛል በጣም እሺ ሁለተኛ ሪቢልት የሆኑ ተሽከርካሪዎች ኢትዮጵያ ውስጥ በብዛት ይገባሉ ሪቢልት ማለት የነዳጅ መኪና ሆነው የነዳጅ መኪናውን ወደ ኤሌክትሪክ ተቀይሮ ወደ ሀገር ውስጥ የሚገቡ መኪኖች አሉ እንደ ኮንቨርሽን እንደተደረገ ኮንቨርሽን ይሄን መኪና አይነ ያየ ገዝተ ፈጣሪ ምንድነው የሚፈርደው ፈጣሪ ይፈርድ የራስ ስተት ነው ለማለት ፈልጊ ነው ገብቷል አይደል ይበለኝ እጄን ያገኙት ነው እሱ ዘፈን እናስገባዋለን እና ይሄ ሪቢልት የሆነ መኪና ገዛችሁ ማለት አንደኛ ጎማው የነዳጅ ጎማን የተገጠመለት ኢቪሬትድ አይደለም ኤፊሺየንሲ ላይ አንዱ ይሄ ፋክተር ነው ቀድመም እኮ ስለ ታየር ትክክልናል አንዱ እንዲያው ሚስ ያደረግ ነው ምንድነው ፕሬሸሩን ባሻገር ኢቪሬትድ መሆን አለበት ስታርቲንግ ቶርኩን ሃይ ኢነርሻ ስላለው ፍሪክሽን ሬዚስተንሱ ሃይ መሆን መቻል አለበት ስለዚህ ኮንቨርት የሆነ ተሽከርካሪ ገዝታችሁ እንዳትበሉ ሶስተኛው ነጥብ ሎው ስፒድ ኤሌክትሪክ ቬሂክል መግዛት ነው ይሄን በዚህም ፈጣሪ አይፈርድም ስለዚህ ይሄንን አስበው ተሽከርካሪ መግዛት አለባቸው የራሳቸው ይሄንን አስበው ታሙ ከመማቀቅ አስቀድሞ መጠንቀቅ ብለን ፕሮግራማችን እናመሰግናለን ቴንክ ዩ በጣም ሰፊ ስለሆነ ነው የሚቀጥለው ፕሮግራም እንጨርሰዋለን ቻው